ቤተሰቦች እንግዲህ አብርሽ መጥተዋል ማለት ነው። ዛሬ ሲመጣ ራስ የሚመታ ንግግር ነው የተናገረው ማለት ነው። እንግዲህ ለሉልዬ አንተ ለእኔ እኔ ላንተ እና ሌላው ሰው ደግሞ አስመሳይ ነው አለ። አንተስ? በዚሁ አጋጣሚ አንድ ጥያቄ ልጠይቅህ ነው ማለት ነው። አንተ ምንድን ነህ አብርሽ? የምን ሰው መልካም ነህ? የምን ጨዋ ነህ ማለት ነው? አንተም ጭምር እኮ አስመሳይ ነህ። ሲቀጥል እነዛ ለሄርሜላ ፍየሎች ማለት ነው እንኳን መልስ ሰጣቸው። ወይኔ እንዴት በሳቅ ሰዎች ይወጣሉ ማለት ነው። ትናንትና ላይቭ ላይ ማለት ነው ልጅ አልቀበል ባላት ዋይ 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 በቃ ሩታ ረከሰች። ልጁ እንኳን ባይኑን አያይም። ሄርሜላን ብቻ ነው አሁን አይምሮውን ሁሉ በፍቅር ገዝተዋለች፣ በፍቅር ሸቅለዋለች አብርሽን። የመልስ የምትሰጣቸው ማለት ነው። በዚሁ አጋጣሚ እውነት የሩታዬን እህቶች አለማድነቅ ንፍግና ነው። ከምሬ ነው የምላቸው። እኔም በጣም ሳቂ ይዞኛል ማለት ነው። ምክንያቱም ሰው የሚያወራው ሌላ፣ እሱ ይዞ የሚመጣ ሌላ ማለት ነው። ትላንትና የሩታ እህቶች ማለት በልጁ ዙሪያ በጣም እየተናገሩ ነበር። በጣም እንደፈለጉ እኮ ነው የሚነዱት ማለት ነው። የሩታ እህቶች ቀጥሉበት። እውነቴ ነው የምላቸው። እውነት ሂዱበት የሩታ እህቶች ማለት ነው። እንግዲህ ትላንትና እውነት በጣም ስለተናገሩት ማለት ነው። ዛሬ ደግሞ አያችሁ ይናደዳል ብሎ ማለት ነው። እኛ ምን እናደድ መስሎት እኮ ነው ልጁን ይዞ መጣ ማለት ነው። እውነቴ ነው የምላቸው አብርሽ ማለት ነው። ከምር አትሳቂ ላይ ነው አብርሽ ከምሬ ነው። የሆነ ነገር ሆነዋል። ከምር በጤናው አይመስለኝም። በሰው እኮ ነው የሚራመደው። ቤተሰብ እውነት ኤፍሬም፣ እኔ በውስጥ ብር ምናምን የተለያየ ከምትልኩት በተለይ ደግሞ የፍየል ደጋፊዎች ማለት ነው እንዴ የውሽሚት ባልዋስ ሊሆን አይደለም እሱ ሲጎዳባችሁ ማየት አትፈልጉም አይደል? እውነት ለቤተሰብ ተናገሩ ማለት ነው። እኔ አብርሽ ጤነኛ አይመስለኝም። ምክንያቱም ሁልጊዜ ሰው ባለው አይዲ ነው የሚመጣው ማለት ነው። እንግዲህ ማታ የሩታዬ እህቶች እንደዛ ሲያወሩት እንደዛ ሲናገሩት ልጅህን አትወድም፣ ልጅህን እንደዚህ አታረግም ሲባል ማለት ነው። ዛሬ ይኸው ልጁን ጎትቶ መጣ ማለት ነው። ወይኔ! ኧረ የሩታ እህቶች እረፉ፣ በቃ ከብር እረፉ፣ ዘኑለት። ትንሽ ማዘን የሚባል ነገር ስጡት ማለት ነው። እረፍት ስጡት በቃ። እሱም እናንተ ለማናደድ፣ እናንተ ደግሞ እዚህ ጨጓራው ልትሉጡት የቀረ ነገር የለም ማለት ነው። እና አያሳዝናችሁም? ግን ምንም ቢሆን እኮ የድሮ አመቻችሁ ነበር አይደል? የሩታዬ ባል ነበር እኮ። አሁን ግን የውሽሜት ባል ሆነዋል ማለት ነው። እና ለሩታ ስትሉ እንኳን እዘኑለት። ብዙ የሚከብድ ነገር አትስጡት። የእናንተ ቂጥቂጥ የእናንተ እየተከተለ ከሚመጣ አንድ ቀን እንኳን እረፍት ስጡት ማለት ነው እውነት። እና በዚሁ አጋጣሚ የገባችሁ ይግባችሁና ይሄ ቅኔ ወይም ደግሞ ይሄ ንግግር ማለት ነው ለውሽሚት ነው። ገባችሁ? ለውሽሚት ደጋፊዎች ናቸው ማለት ነው። ምክንያቱም ይሄ እንቁ የመሰለ ሉልን እዩት እስቲ እንዴት እንደሚያምር የኔ ቆንጆ የኔ ድንቡሽቡሽ አላሳድግህ ማለት ነው። የመሰለ የሰጠችው ሚስቱ በሆነ በተለያየ ነገር ይለያያል ብላችሁ ታስባላችሁ እናንተ? አይምሯችሁ ጭንቅላታችሁ ይሰራል? እንግዲህ ሁሉም አስመሳይ ነህ አንተ ለእኔ እኔ ለአንተ አለው እኮ። ስለዚህ ማንን ይመስላል? ውሽሚትም ለአስመሳይነት ነው። ሁላችሁም ነቅቶባችኋል ማለት ነው። እንግዲህ የውሽሚት ደጋፊዎች ሰብር ይስጣችሁ። ምንም ማድረግ አንችልም። እኛ የመጣንን ነው የምንሰራው። ምንም ማድረግ አንችልም። እንግዲህ እሱ ነው ያለው፣ እኛ አይደለንም። እንግዲህ ትላንትና ማንንም መቼም አያየውም፣ ልጁንም አይቀበላትም፣ ልጁንም አያየውም አላለችውም ነበር? ይሄው አቀፈው። እንግዲህ ዛሬ ደግሞ ጭንቅላታችሁ ያብዳል። ልጁ እንዴት አቀፈ፣ እንዴት ይዞት ሄደ፣ ትላንትና ያ ሁሉ ተናገረ፣ እንዴት ተቀበላት እያላችሁ እንግዲህ ጭንቅላታችሁ በጥብጡ። ምንም ማድረግ አይቻልም። ነብሯ እንደዚህ ናት። አቤት ነብሯ ይመችሽ። እውነቴ ነው የምላችሁ። ሩታ እኮ በጭባጭ የመጨረሻ ረብሸኛ፣ በጣም ረብሸኛ ናት። በዚሁ አጋጣሚ ሩታ ማለት አወዛጋቢ፣ ምን እንደምትሰራ አታውቁም።
እብድ እብድ እኮ ናት ሩታ። እውነቴ ነው የምላችሁ። ብቻ አላህ ይጠብቃት ማለት ነው። ሉልዬንም አላህ ያሳድጋት ማለት ነው። አብርሽ ግን በቅኔው ደግሞ አንተ ማላህበት፣ እኛ ብቻ ሳንሆን አንተ ማለህበት። አንተ ማስመሳይ ነህ፣ አንደኛው አስመሳይና እኔ አልናገርም። ዛሬ ለፍየሎች መልስ ስለሰጠኸኝ ምንም አልልህም፣ በዝምታ አልፋለሁ። ብቻ ይመቻቸው የሩታ